የቀድሞ የሊቨርፑል ታላቅ ተጫዋች የነበረው ጆን ባርንስ ኢጎር ቱዶር በግብ ጠባቂው ኪኒስኪ ላይ ያደረጉት ነገር አበሳጭቶኛል ሲል ተናግሯል። በ17 ደቂቃዎች ውስጥ 3 ጎሎች ተቆጥረውበታል። ያናድዳል፣ ግን ለምን ቀይረው እንዳስወጡት ሊገባኝ አልቻለም። ገና 22 ዓመቱ መሆኑን ማሰብ ያስፈልጋል። ቱዶር ከዚህ በኋላ በእንግሊዝ ክለብ ይዞ ማሰልጠን የለበትም፣ ለቶተንሃምም አይመጥንም፣ ሊሰናበት ይገባል ሲል ባርንስ ሐሳቡን ገልጿል። ማንቸስተር ዩናይትድ በፍጥነት ወደሚመጥነው ቦታ ሻምፒዮንስ ሊግ ውድድር መመለስ አለበት ሲል የቀድሞ የኒውካስል ቶተንሃምና ሰንደርላንድ እንዲሁም የማንቸስተር ዩናይትድ ተጫዋች የነበረው የ47 ዓመቱ ፈረንሳዊ ሉዊስ ሳሃ ገልጿል። ዩናይትድ የሌለበትን ሻምፒዮንስ ሊግ መመልከት ምቾት አይሰጥም የሚለው ሳሃ ክለቡን የሚመጥነው በየዓመቱ በአውሮፓ ሻምፒዮንስ ሊግ ሲወዳደር ነው። ሁላችንም ማይክል ካሪክን ልንደግፈው ይገባል። ዩናይትድ ወደሚመጥነው ቦታ መመለስ አለበት ሲል ሐሳቡን ገልጿል። ጄሚ ካራገር አሁን ባለ ሁኔታ አርሰናል የአውሮፓ ሻምፒየንስ ሊግ ዋንጫን ያሸንፋል ብዬ አስባለሁ ሲል ተናግሯል። በፍጻሜው አርሰናልና ፓሪስ ጀርመ ይገናኛሉ። አርሰናል ፔዥን አሸንፎ የሻምፒየንስ ሊግ ዋንጫን ከፍ አድርጎ ያነሳል። የሚኬል አርቴታው ቡድን የተለየ ነው ሲል ካራገር ገልጿል። ሊቨርፑል በአንፊልድ ጋላታ ሰራይን አሸንፎ ቀጣዩን ዙር ይቀላቀላል የሚል ተስፋ የለኝም። አንፊልድ ከባድ ስቴዲየም እንደሆነ ሁላችንም እናውቃለን፣ ግን ጋላታ ሰራይን አሸንፎ ቀጣዩን ዙር ይቀላቀላል ብዬ አላስብም፣ ተስፋም የለኝም ሲል ካራገር ጨምሮ ገልጿል። ቴሪ ሄነሪ በበኩሉ ከባርሴሎና ይልቅ ባየር ሙኒክ ሚዛናዊ ቡድን ይመስለኛል፣ የፍጻሜ ጨዋታው ባየር ሙኒክ ከአርሰናል ሊሆን ይችላል ብዬ አስባለሁ ሲል ሄነሪ ገልጿል። ዛሬ ምሽት በአውሮፓ ሻምፒዮንስ ሊግ የተለያዩ ተጠባቂ ጨዋታዎች ይካሄዳሉ። በባይ አሬና ባየር ሊቨርኩሰን ከአርሰናል ምሽት 2:45 ይገናኛሉ። ከጨዋታው በፊት የአርሰናሉ አሰልጣኝ ሚኬል አርቴታ በሰጡት ጋዜጣዊ መግለጫ ጋብርኤል ማጋሌዥ እና ዊሊያም ሳሊባ እንዲሁም ዴክላን ራይስ እና ማርቲን ዙበሜንዲ በዛሬው ጨዋታ ላይ የመሰለፍ እድልን ያገኛሉ ብለዋል። ከሊቨርኩሰን ጋር የምናደርገው ጨዋታ ከባድ እንደሚሆን እናውቃለን። ከባለፈው ውድድር ብዙ ተምረናል፣ ለጨዋታው በደንብ ተዘጋጅተናል ሲል አርቴታ ሐሳቡን ገልጿል። የባየር ሊቨርኩሰኑ አሰልጣኝ ካስፐር ሁጅልማንድ በበኩላቸው አርሰናል በጣም ጥሩ ቡድን ነው፣ በጣም ነው መወዳቸው፣ ጨዋታውን ለማሸነፍ የምንችለውን ሁሉ እናደርጋለን በማለት ሁጅልማንድ ተናግረዋል። በስታዲዮ ቤርናቢው ሪያል ማድሪድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። የሪያል ማድሪዱ አሰልጣኝ ራውል አርቤሎ እንደተናገረው አስቸጋሪ ጨዋታ ይሆናል፣ በጣም የሚጠበቅ ጨዋታ ነው። ኪሊያን ምባፔ በጥሩ ስሜት ለዛሬው ጨዋታ ዝግጁ ነው ብዬ አስባለሁ። ከጋርዲዮላ ጋር ስትጫወት በደንብ መዘጋጀት አለብህ፣ ጨዋታውን ማሸነፍ እንፈልጋለን በማለት አርቤሏ ገልጿል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ በበኩሉ ታሪክ ራሱ ይናገራል፣ ሪያል ማድሪድ የሻምፒዮንስ ሊግ ተወዳጁ ክለብ ነው፣ ቪኒሲየስ ለኛ ስጋታችን ነው፣ በተለይም ኳሱን ስናጣ ያስቸግረናል፣ እሱን ለመከላከል ጥረት እናደርጋለን፣ ከባድ ጨዋታ ይሆናል፣ በታላቅ አክብሮት ሪያል ማድሪድን መጋፈጥ አለብን ሲል ፔፕ ጓርዲዮላ ተናግሯል። በፓርክ ዴስ ፕሪንስስ ፓሪስ ሰን ጀርሜን ከቼልሲ ጋር ሌላው በጉጉት የሚጠበቅ ጨዋታቸውን ያደርጋሉ። ሉዊስ ኤንሪኬ ሁሉም የእንግሊዝ ክለቦች ከፍተኛ ደረጃ ላይ ያላቸው ቡድኖች ናቸው። ቼልሲን በደንብ እናውቃቸዋለን። አሰልጣኝና አዳዲስ ተጫዋቾችን አምጥተዋል። የዛሬውን ጨዋታ የግድ ማሸነፍ አለብን በማለት ኤንሪኬ ተናግሯል። የቼልሲው አሰልጣኝ ሊያም ሮዜኒየር በበኩላቸው ጄሚ ጊተንስ እና ኮልዊል ተመልሰዋል፣ በዛሬው ጨዋታ ግን አይሰለፉም ካሉ በኋላ በሐምሌ ወር በሁለቱ ቡድኖች መካከል የነበረውን የዓለም ክለቦች ዋንጫ የፍጻሜውን ውድድር ተመልክቻለሁ፣ ግን በዛሬው ጨዋታ ላይ የሚጠቅመው ነገር የለም። ከባድ ፈተና እንደሚገጥመን አውቃለሁ። ጥሩ ቡድን አለን። ምርጡን ቡድን መርጬ ወደ ሜዳ አስገባለሁ። በየቀኑ ከተጫዋቾቼ ጋር መስራትን እወዳለሁ። ለገለልተኛ ተመልካች ጥሩ ጨዋታ ይሆናል ሲሉ ሊያም ሮዜኒየር ገልጸዋል።